ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ አርበኛ አስረስ ማረዳምጤ ብልጽግናን ከመሰረቱ የፖለቲካ ኃይል ነው ማለትም አይቻልም፣ አብይ አህመድ የነበረውን የፖለቲካ ቅቡልነት ካርዶች ሙሉ በሙሉ ጨርሷቸዋል፣ አሸባሪም ነው ሲል ገልጿል። አስረስ ማረዳምጤ በበርካታ አካባቢዎች የኢትዮጵያ ዳር ድንበር ተደፍሮ ባለበት ሁኔታ ውስጥ ነው ስለ ቀይ ባህር እያወራ ያለው ያለ ሲሆን የህዳሴ ግድቡንና የቀይ ባህር ጉዳይን አስመልክቶ ሰፋ ያለ ማብራሪያም ሰጥቷል። ይህ መረጃ በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር አብይ አህመድ የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን እንዲዋቀር ማዘዛቸው ተሰምቷል። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ ነው ሲል በይፋ ያወገዘ ሲሆን የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በበኩላቸው ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ብለዋል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸው ተገልጿል። በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱ የተነገረ ሲሆን አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙም ጥያቄ ቀርበዋል። ዝርዝሩን በዜናችን እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ በጎጃም ምክትል ሰብሳቢና ፖለቲካ መምሪያ ኃላፊ አርበኛ አስረስ ማረዳምጤ አንከር ሚዲያ ጋር የህዳሴ ግድቡንና የቀይ ባህር ጉዳይን አስመልክቶ ባደረገው ቆይታ አብይ አህመድ የነበረው የፖለቲካ ቅቡልነት ካርዶች በሚያሳዝን ሁኔታ ሙሉ በሙሉ ጨርሷቸዋል ሲል ገለጸ። በርስ በርስ ጦርነት ውድመት በማድረስና ያለውን የአገሪቱን የዲፕሎማሲ እርሾ እንዳሟጠጠና ያለው ብቸኛ ካርድ ግድቡ ነበር ሲል ገልጿል። የግድቡ አስቸጋሪ ነገር ግብጾች በአረብ ሊግ ላይና በአሜሪካ እንዲሁም ያላቸው ጂኦፖለቲካዊ ተጠቃሚነትን ተቋቁሞ ግድቡን መጀመር እንደነበረ የገለጸ ሲሆን ይህን በጊዜው የነበረው መንግስት ማድረግ መቻሉንና አብይ አህመድ ግን ለምርቃቱ እንግዶችን ማምጣት እንኳን እንዳልቻለ ገልጿል። ለዚህም ጥሪ ለማድረግ በአካልም በኤምባሲዎቻቸው በኩልም በደብዳቤና ሎቢዎችን በመላክ ቢሞክርም በምስራቅ አፍሪካ ቀጠና ካሉ የተወሰኑ ሀገራት መሪዎች በቀር ማንም አልተገኘለትም። ግድቡን የአብይ አህመድ ሌጋሲ ለማድረግ ኢንጂነር ስመኘውን ከመግደልና የግድቡን አለመሰራት ከማውሳት ጀምሮ ያልተሰራ ነገር እንደሌለና ግን ደግሞ እንዳልተሳካ አክሏል። ስለዚህም የቀረበው አንድ ካርድ ግድቡ በመሆኑ የመንግስት ሰራተኞችን ብቻ ሳይሆን ጉሊት የሚሰሩ እናቶችን ሳይቀር በግዳጅና ቅጣት ሰልፍ እንዲወጡ እየተደረገ ነው በማለት አስረስ ማረዳምጤ ገልጿል። ስልጣን ላይ እንደመጣ ለህዝቡ የሰጠውን ተስፋና የገባውን ቃል በመስማት አንድም ጫና ሳያደርግ በህዝቡ ነጻ ፈቃድና ሙሉ ፍላጎት ደማቅ ሰልፍ ተደርጎለት እንደሚያውቅና ያንን ለማጣት ወራት እንዳልፈጀበት አስታውሶ የአሁኑ ጥረት ያንን ያጣውን ድጋፍ በግድ ለመመለስ የሚደረግ ሙከራ ነው ብሏል። ግድቡንም በእሱ አቅም በእሱ ሀሳብ አምንጭነት በእሱ አመራር ችሎታ እየፈጠረው አለመሆኑ ስለሚታወቅና ይልቁንም ስልጣን ላይ በቆየ ቁጥር የኢትዮጵያ ሁኔታ እጅግ አስቸጋሪ ቅርቃር ውስጥ እየገባ መሆኑን ህዝቡ ስለሚረዳው ተገዶ ከሚወጣው ህዝብ በስተቀር የትኛው ማህበረሰብ በነጻ ፈቃዱ ለድጋፍ ወደ አደባባይ እየወጣ አይደለም ያለው አስረስ ማረዳምጤ በተለይም ከግድቡ በኋላ ከግድቡ ወደ ወደቡ በሚል መሪ ቃል መንግስት ሙሉ ትኩረቱን ወደ ወደቡ ማድረጉን መግለጹንና የአፍሪካ ቀንድን የሰላም ሁኔታን እንዲሁም ተያያዥ ጉዳዮችን አስመልክቶ በሰጠው ቃል ፋኖ ትግሉን ከጀመረ ጀምሮ መንግስት ከ60 ሺህ በላይ ሰራዊት አስመርቆ ማሰማራቱንና ነገር ግን ከ74 ሺህ በላይ ሰራዊት እንደከዳበት ማረጋገጡን አንስቶ ጄኔራሎችና የጦር መኮንኖች በጉዳዩ ሀብት ያካበቱና ጥረቶች ሁሉ ሊሳኩለት አለመቻላቸውን አስረስ ገልጿል። ላለፉት 7 ዓመታት ከአሶሳ ወደ አዲስ አበባ የሚወስደው ትልቁ መንገድ ሙሉ በሙሉ መዘጋቱንና ከጎጃም ወደ አዲስ አበባ የሚደረገው ጉዞም በሞት ቀዳዳ በዘንዶ ጉሮሮ የማለፍ ያህል ከባድ የሆነበት ሁኔታ መኖሩን ገልጾ በሀገሪቱ ላይ በየብስ የሚደረገው እንቅስቃሴ ጤናማ ያልሆነበት ነባራዊ ሁኔታ ውስጥ ይህንን ማረጋጋት ሳይችል የባህር በር አመጣለሁ እያለ መሆኑ የኢትዮጵያውያንን ስስ ብልት ለማግኘት ወይንም ስልጣኑን ለማቆየት ካልሆነ በስተቀር እንደ አስረስ ገለጻ መንግስት ብሔርተኛ ባለመሆኑና ለኢትዮጵያ ቀናኢ ፍላጎት ያለው ነው ማለት የሚቻል ባለመሆኑ የሆነ ነገር ቢሳካለት የግሉ ሌጋሲ እንዲኖረው ወይ ቀይ ባህር ላይ በጀልባ ተንሸራሽሮ ቪዲዮ ቀርጾ ራሱን ለማሳየትና ራሱን ለማስደሰት ምኞት ኖሮት ካልሆነ በቀር ለኢትዮጵያ ብሔራዊ ስሜት የሚያስብ አይደለም ብሏል። በበርካታ አካባቢዎች የኢትዮጵያ ዳር ድንበር ተደፍሮ ባለበት ሁኔታ ውስጥ ነው ስለ ቀይ ባህር እያወራ ያለው ሲል አክሏል። ስለ ቀይ ባህርና ስለ ባህር በር መወራቱ የተወሰኑ ዓላማዎች ሊኖሩት እንደሚችሉ የገለጸው አስረስ ማረዳምጤ የመጀመሪያው የህዝቡን ትኩረት ለማዞር ነው ብሏል። ሌላኛው የኤርትራን
ጉዳይ አጀንዳ አድርጎ የኤርትራ መንግስት ፋኖን ወይም ቲፒኤልኤፍን ይደግፋል የሚል ስጋት ስላሉ ባሉበት አቆያቸዋለሁ የሚል አጀንዳ በመስጠት ከውስጣዊ አጀንዳና ጥያቄ ለማናጠብ ካልሆነ በቀር አብይ አህመድ የኃይልና የዲፕሎማሲ ብልጫ ኖሮት ኢትዮጵያን የባህር በር ባለቤት ያደርጋል ማለት ዘበት ነው ብሏል። አክሎም ባለፈው ዓመት ከሶማሊላንድ ጋር የባህር በር ለማግኘት በማሰብ ያለ ቅድመ ሁኔታና ያለምንም ጥናት የሀገርነት እውቅና መስጠቱን ተከትሎ ከአረብ ሊግና በቀጠናው ካሉ ተጽዕኖ ፈጣሪ ሀገራት በደረሰበት ጫና ምክንያት ወዲያው ስምምነቱን መሰረዙ የሞራል ተጠያቂነትና የሀገር መሪነት ቁመና የሌለው መሆኑን ያሳያል ያለው አስረስ ይህንን የባህር በር ጥያቄም ነገ መጣሉ የማይቀር ነው ያለ ሲሆን አሁን ባለው ወታደራዊ ዲፕሎማሲያዊና ፖለቲካዊ አቅም መንግስት ሶስተኛው ሀገር ላይ ወረራ ያደርጋል ብዬ አላስብም። በእኔነት አያደርገውም። አቅሙም ተነሳሽነቱም ፍላጎት የለውም። ለአጀንዳነት ነው የሚያነሳው። ያደርገዋል ቢባል እንኳን በምንም ተአምር እሱ በሚለው ልክ መፈጸም የሚችል ጉዳይ አይደለም ብሏል። ካድሬዎች የባህር በሩ ለማግኘት ይገባናል ሲሉ የሚያነሷቸው ጉዳዮች ላይ ለአንድ ቀን የባህር በሩ ላይ ብትደርስ እንኳን ለስንት ጊዜ ተቋቁመ መቆየት ትችላለህ የሚለውን ማሰብ አይፈልጉም። የህዝብ ቅቡልነት ከሌለ በቀጠናው ያለውን ማህበረሰብ ልቡን ማግኘትና መያዝ የማትችል ከሆነ የተረጋጋ ቀጠና ተቆጣጥረህ መቆየት የምትችልበት ሁኔታ የለም። ከዛ ባሻገር የሚደርስበትን የዲፕሎማሲ ጫና እንዴት ተቋቋመዋለሁ የሚለውን ጉዳይ አላስተካከለም ብሏል። የህዳሴ ግድቡ አጀንዳም የባህር በሩ አጀንዳም ሁሉም አጀንዳዎች የሚቀዱትና መሰረታዊ ምክንያታቸው የፋኖ ተጋድሎ እንደሆነ መታወቅ አለበት ሲል አጽንኦትም ሰጥቷል። አክሎም አክሊሉ ሀብተወልድን የመሰሉ የፖለቲካ ጠቢባን በዲፕሎማሲ በዓለም አቀፍ መድረክ ተከራክረውና ተደራድረው ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ በማድረጋቸው ኢትዮጵያ ቀይ ባህርን ለ39 ዓመታት ተጠቅማ መኖር ችላለች ብሏል። ሌሎች መንገዶች ግን እንደዚህ አይነት ጥበብ ይጎርላቸው ስለነበር ሳይሳካ መቆየቱን በማንሳት አብይ አህመድን ከነዚህ ሰዎች ጋር ፈጽሞ የምታነጻጽረው የምትችለውም አይደለም፣ ብልጽግናን ከመሰረቱ የፖለቲካ ኃይል ነው ማለት አይቻልም ያለው የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ አርበኛ አስረስ ማረዳምጤ የአንድ ግለሰብ መጫወቻ የሆነ ቡድን ነው ሲል ከአንከር ሚዲያ ጋር በነበረው ቆይታ መልእክቱን አስተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን እንዲዋቀር ማዘዛቸው ተዘገበ። ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንት በፊት ከመከላከያና የደህንነት ኃላፊዎች ጋር ባደረጉት ውይይት የኤርትራን ወታደራዊ ዝግጅት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነትና ወታደራዊ መዋቅር እንዲዘጋጅ ማዘዛቸው ተዘግቧል። ለአምስት ቀናት የቆየ ውይይት በጎረቤት ሀገር ኤርትራ ላይ ያተኮረ እንደነበር አፍሪካን ኢንተሊጀንስ ዘግቧል። አብይ ያስተላለፉት ትዕዛዝ በኢትዮጵያና በኤርትራ መካከል ያለው ውጥረት እያደገ መምጣቱን ተከትሎ መሆኑም ተገልጿል። በሰሜኑ የሀገሪቱ ክፍል በነበረው ጦርነት ከፌዴራል መንግስት ጋር በመሆን በጦርነቱ የተሳተፈችው ኤርትራ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ከኢትዮጵያ ጋር መቃቃሯ ይነገራል። ኢትዮጵያ የባህር በር ጥያቄን በይፋ አጀንዳ ማድረግ ከጀመረች ወዲህ ደግሞ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚል ስጋት ፈጥሯል። ጠቅላይ ሚኒስትር አብይ ከ12 ቀናት በፊት ከጸጥታ ተቋማት አመራሮች ጋር ያደረጉትን ውይይት አስመልክቶ በማህበራዊ ገጾቻቸው ባስተላለፉት መልእክት የሀገሪቱ የጸጥታ ተቋማት ዝግጁነት የኢትዮጵያን ብሔራዊ ጥቅሞች ለማስከበር በሚያስችል ደረጃ ላይ መድረሱን አረጋግጠዋል። ነሐሴ 30 ቀን 2017 ዓ.ም የተደረገውን ውይይቱን አስመልክቶ ባሰፈሩ ጽሑፍ ኢትዮጵያ ከዘመን ጋር የዘመኑና በህገ መንግስታዊ እሴቶች ላይ የተገነቡ የጸጥታ ተቋማት እየገነባች መሆኗን አስታውቀዋል። ይህንን የተቋማት ግንባታ የዘወትር ተግባር በማድረግ መቼም የትም ለምንም አይነት ሁኔታ ዝግጁ የሆኑ የጸጥታ ተቋማትን እየገነባን እንድንሄድ የሚያስችል አቅጣጫ ተቀምጧል ማለታቸው አይዘነጋም። ሁለት ሳምንት ገደማ በሆነውና ከጸጥታ ተቋማት አመራሮች ጋር በተካሄደው ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ የውጭ ችግር ፈጣሪዎች በማለት በስም ያልጠቀሷቸውን አካላት አደብ ማስገዛት እንደሚገባ አንስተው ነበር። የጸጥታ ተቋሞቻችንን ዝግጁነት ይበልጥ በማጠናከር የውስጥና የውጭ ችግር ፈጣሪዎችን አደብ አስገዝቶ ሰላምን በሚያጸና ልክ መቀጠል እንዳለበት አቅጣጫ ተቀምጧል ሲሉ ባስተላለፉት መልእክት መናገራቸው ይታወሳል። አፍሪካን ኢንተሊጀንስ ደግሞ ከነሐሴ 27 ቀን 2017 ዓ.ም እስከ ጳጉሜ 1 ቀን 2017 ዓ.ም ድረስ ተካሂዷል ባለው ውይይት የመከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት መስሪያ ቤት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር ኃላፊዎች ተሳታፊ እንደነበሩ አስታውቋል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነትና ወታደራዊ መዋቅር እንደሚመሰረት በዘገባው ተመላክቷል። ዓላማውም የኤርትራን ወታደራዊ ዝግጅትና እንቅስቃሴ መገምገም አሊያም ማጥናት መሆኑ ተገልጿል። የሶስቱ ተቋማት ኃላፊዎች በልዩ የደህንነትና ወታደራዊ መዋቅር ውስጥ እንደሚካተቱ ተመላክቷል። ከዚህ በተጨማሪ በጠቅላይ ሚኒስትሩ የተሰጠውን ትዕዛዝ ለመፈጸም የተጠቀሱትን የተቋም ኃላፊዎች የሚያግዝ ግብረ ኃይል እንደሚኖርም ተገልጿል። የኤርትራ ማስታወቂያ ሚኒስቴር በበኩሉ በዛሬው ዕለት ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲል በይፋ አውግዟል። እንደራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። ኤርትራ ከሰሞኑ ከሱዳኑ ወታደራዊ መሪ አልቡርሃን ጋር በመተባበር በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆኑን
መረጃዎች የጠቆሙ ሲሆን የኢትዮጵያ ፍላጎት የአሰብ ወደብ በዲፕሎማሲያዊ መንገድ እንዲመለስ ብዙ ጥረት እያደረገች ቢሆንም ኤርትራ ለድርድር ፈቃደኛ አልሆነችም ነው የተባለው። ይህ በእንዲህ እንዳለ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያ በዲፕሎማሲያዊ መንገድ የባህር በር ማግኘት መብቷን እንደግፋለን ሲሉ ተናግረዋል። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ብለዋል። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋለን፣ ሐሳቡንም እንደግፋለን ብለዋል። ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉ አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉ ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ ጽኑ አቋም ነው ብለዋል። በእስር ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰባቸውና ጠበቃቸው ተናገሩ። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። ሰኞ ዕለት ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ የቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና የክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለም በእስር ላይ ያሉ ያለመከሰስ መብታቸው ተነስተው ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና ለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ተናግረዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢው ሁኔታ አለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመልክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም 2 ምግብ ማቅረብ ሳይችሉ መመለሳቸውን ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያምሩበት ወቅት እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበረ ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢው ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርጓል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ተጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው እየታመመው፣ በስርዓት እንኳን ቆሞ አያናግረንም ብለዋል። የቤተሰብ አባል የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። አቃቤ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎችም ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ነበር። አቶ ክርስቲያን የወንጀል ሕጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየ ነው። ከሌሎች ተከሳሾች ጋር በቀረበባቸው ክስ አቃቤ ሕግ ምስክሮችን ማሰማት የጀመረ ሲሆን በመጪው ጥቅምት 10 ቀን 2018 ዓ.ም ጉዳያቸው መታየት ይቀጥላል ተብሏል።